ሰዎችም ጠይቀው እንዴ ያሬዶ እንደዚህ የሚል ሰው ነው እንዴ ብለው በውስጥም ሰዎች አወሩኝ። የሆነ ያሬድ የሚለውን ነገር ስማ፣ ኧረ ያሬድ እንደዚህ አይለም ብዬ የተሰራውን ቪዲዮ ደግሞ አሳየዋቸው። ግን የተሰራ ቪዲዮ ከማሳየት አንተ እዚሁ ስላለ የሆነ ቪዲዮ ሰርተሃል። በአርሲ ላይ ለሚገደሉ አክሱም ላይ ሌላም ቦታ ላይ ለሚገደሉ ኦርቶዶክስ ክርስቲያኖች፣ ኦርቶዶክስ ተዋህዶ ልጆች የሰራው ቪዲዮ ነው እና የግደሉ እንደዚህ እንደዚህ የሚል ነገር አለው ነው የሚሉት። እና እሱ ነገር ላይ እንዴት ነው አንተ ቪዲዮ አለ ያልከው ነገር አለ አንተ ስላልክ አንተ ጋር ይኖራል ብዬ አስባለሁ። ምንድን ነው የተባለው የሚለውን እስኪ ኤክስፕሌን አድርገው። እሱን ነው እያልኩ ያለሁት። አንዳንዴ አንድ እምነት በመዋሸት ሀሳቦችን እየቆራረጠ ያልተባለውን አለ ካለ ያ እምነት ትምህርት የለውም፣ መልስ የለውም ብዬ ነው የማምነው። በኦርቶዶክሲያን በክርስቲያኖች በኩል እንደዚህ አይነት ምግባር አታይም። ትክክልም አይደለማ። በዚህ አይነት ወንጌልም አይሰበክም። ምንድነው የሆነው? የሆነ ቤት ገብቼ እያስተማርኩ ነበረ እና በምን ዙሪያ ነበር? በቃ ክርስቲያኖች በአሁን ዘመን ብዙ መከራ እየደረሰባቸው ነው። በተለይ ኦርቶዶክሲያን በአንገታቸው ላይ ማህተም መስቀል ስለታየ እምነታቸውን እንዲቀይሩ በብዙ በመከራ በጫና ያልፋሉ። እምቢ ካሉ ደግሞ ወይ ደግሞ በገንዘብ ድሃ ከሆኑ የሚበሉት የሚጠጡት ከሌላቸው ገንዘብ ይሰጣቸውና እምነታቸው እንዲቀይሩ፣ ያለበለዚያ ደግሞ ይገደላሉ። ይሄን የተናገሩት ስለማ ስለ ኦርቶዶክሲያን ምሳሌ ብዬ እንዲሁም በአክሱም በአርሲ በተለያዩ ቦታዎች ኦርቶዶክሲያን ኦርቶዶክስ መሆናቸውና ባለማተም በመሆናቸው እምነታችሁን ቀይሩ እየተባለ እምቢ ካሉ ደግሞ እስከ መገለል ድረስ ይሄ የታወቀ ነው። በየሚዲያውም በየምኑም እለት እለት የምንጮህበት ስለሆነ እና የእኛን ክርስቲያኖችን በርቱ በማለት ነው። በርቱ በቃ እንደዚህ አይነት መከራ እንኳን ቢመጣ እስከ መጨረሻው እንጽና። ይሄ ነበረ መልእክቱም ቀጥታ ትምህርቱ እና እህታችን የሙስሊም እህታችን ምንድን ያደረገችው? ቆረጠች። ምን የሚለውን ኦርቶዶክሳን የሚለውን ቆረጠች፣ አክሱም እና አርሲ የሚለውን ቆረጠች። ከዛ ምኑን ወሰደች ማለት ነው? አውቃ በእምነት ምንድን ነው ማስጨነቅ፣ ገንዘብ መስጠት፣ እምቢ ካሉ ደግሞ መግደል የሚለውን ብቻ ወስዳ ከዛ ምን ተባለ ማለት ነው? ይኸው ክርስቲያኖች የመጨረሻው ኦርቶዶክስ ያደርጋል። እንደው የኢትዮጵያ ድብን አይመሰክርም። በጣም የራሳቸው ሰዎች አንዳንዶቹ ግራ ገብቷቸዋል። ምንድን ነው ማለት የእኛ ትምህርት የክርስቲያን ትምህርት እንደዚህ እንዳልሆነ ያውቁታል። እና ይሄ ነገር እርግጠኛ ናችሁ ይላል። ማጆሪቲው ግን በቃ ወይኔ ክርስቲያኖች አራጆች ሊገሉኝ ነው፣ ሊያርዱን ነው፣ በህግ ይጠየቅ፣ ጠበቃ ሜንሽን ያደርጋሉ። እና በጣም ሳቄ ነበር። ያው አንተን እንደዛ እያልክ የምትሰብከው አይገርምህም? እና ጥሩነቱ ግን የራሳቸው ሙስሊም ወገኖች እየወጡ ይሄን ነገር ተቃውመዋል። እያየውን አንዳንድ ቪዲዮዎች ለምንድን ነው የምትዋሹት? እስልምናውን ታሰድባላችሁ፣ የሁሉ ውሸት ምን አስፈለገ? ያላለውን ነገር አለ ብላችሁ ለምንድን ነው እየገጣጠማችሁ የምትሰሩት? ብለው ይሄን ውሸት በጣም የተቃወማሉ። ግን ደግሞ በዚሁ በቃ ጸጥ ጸጥም ተብሏል። ምክንያቱም በቃ እንደ ፖለቲካ ተሰርቷል፣ ውሸት ተሰርቷል። ያው ማን ጎትቶ ይገስጽ? እና እንደዚህ አይነት ነገር ለዚህ ነው ብዙዎቻችሁ በተለይ አንተ እንደዚህ አይነት ነገር ላይ ብዙ ጊዜ ወጥተህ የምትናገር ሰውም አይደለም። ማንም ያውቃል። ምንም ለሚሰድቡ ሰዎች አንድ ቀን መጥፎ ምላሽ መልስ አታውቅም። ለአንድ ቀን እኔ ጸበደላላ ነኝ ታውቃለህ። ግን አንድም ቀን ለስንት ስድብ ለሰደቡ ምን ላሉ አንድ ቀን መልስ የማትሰጥ ሰው ግደሉ ይላል ብሎ ለማለት ሌላውን ቢሉ ቢያንስ ሊያስኬድ ይችላል። አንተን በዛ ነገር ላይ ማምጣቱ እነሱ ምን ያህል የሚሉት ነገር ሊያስገምታቸው እንደሚችል እንኳን አልተገነዘቡም። ገባ? ሌላ ሰው ቢሉ አሁን እፎይ ብሉ ሊተባበሩበት ይችላሉ። ገባ? አንድም ስበቀንሉት ሁለቱም እምነታቸው ሰው ይዘው ከመጡ እምነታቸው መልስ እንደሌለው ነው እያሳዩ ያሉት። ሁለቱም ግን ብቻ ለብቻ ከመጡ በጣም ፐርፌክት እምነታቸው መልስ አለው ማለት ነው። ሁላችንም እስክቶ ደፍተራችን ይዘን መተን እንማራለን። ድራማ የሌለበት፣ ፖለቲክስ የሌለበት፣ ምንም አይነት ሌላ ነገር የሌለበት ትምህርት እንማራለን ማለት ነው። ከአሁኑ ጀምሮ ድራማ የምትሰሩ፣ ፖለቲክስ የምትሰሩ ልክ ውይይቱ በአራት ሰው መካከል እንደሆነ የሆነ ሰው ጎትቶ ያም ሰው የሆነ ሰው ጎትቶ አድርጋችሁ የምትሰሩ ይሄ በጣም ያሳፍራልም። ከህሊናችሁንም እያታለላችሁ ነው፣ ቤተ እምነታችሁንም እያሰደባችሁ ነው። አንድም ክርስቲያን እፎይ ሰው ይዞ እፎይ ራሱ የሚገርም ነገር ለኡስታዝ ዙ ጽፎለታል። በውስጥ ዮኒ እልክልሃለሁ። ለኡስታዝ ዙ ሜሴጅ ልኮለታል። ምን ብሎ እኔና አንተንን የምንዋየው ሌላ ሰው አያስፈልግም፣ ውይይቱ በእኔና በአንተ መክል በቃችን ነው። እፎይ ለኡስታዙም ጽፎለታል። ስለዚህ የምንጠብቀው ኡስታዝ ዙን ነው። ሌሎቹ ደግሞ ተማሪዎች የሆኑት ደግሞ
ከሌሎቹ ጋር ውይይት ጥሪ ቀርቦላቸዋል። እነሱ ደግሞ እንደዚሁ በሌላ ቀን ለብቻቸው ደግሞ እናያለን ማለት ነው። በመሀል አንዱን በመረበሽ እንትን እንዳይኖር አይ ቲንክ ጃኒ የምትማና ስሟ ልጅቷ አይ ቲንክ አንድ ልጅ አለች በመሀል እንደ እንትን ናት እንደ ዳኛ አለች ሆኒ አለች በመሀል እንደ ዳኛ አለች። አዎ ይሄንን ባይዘወ ውይይቱን ራሱ ሴታፕ ያደረገችው ሙስሊም ናት። ናይስ የራሳቸው እውነቱ ይውጣ ብለው ማለት ነው። እግዚአብሔር ይስጣቸው። ስለምንድነው ድራማ የሚሰራው? ባለፈው ድራማ ተሰርቶ ነበረ። አሁን ምክንያቱም እፎይ ተቀብያለሁ ሳይል ውይይቱን ተቀብያለሁ ውይይቱን ይኸው አሁን ለምሳሌ የአንተ ቤት ውይይት ሲደረግ ወይም በቴዲ ሐዋሳ ቤት ሁለቱም ተወያዮች እኔ ጥሪ ካቀረብኩኝ ለምሳሌ በቅርቡ እኔ ለወንድማችን ኤርሚያስ ጥሪ አቅርቤ ነበር አይደለ? አዎ አልመለሰልኝም አይደል? ቤቴን ከፍቼ ቁጭ ማለት አለብኝ? የለብኝም በጭራሽ። ድራማ ልሰራ ካልፈለግኩ በስተቀር አዎ እሽም እምቢም እኔ ብቻ ጥሪ አቅርቤ እሽም እምቢም ያላለኝን ሰው ቁጭ አልመጣም ብሎኛል ብለህ ቪዲዮ ፈራኝ ብል ማለት ነው። ፈራኝ ይኸው በቃ ቀረ እያልኩ ድራማዬን ብሰራ እና ደግሞ ክርስቲያኖች ከታች ጀግና ያሬድ ቢሉን ሁለታችንም ውሸታሞች ነው። እሱ ጃኒ ቤት አልገባም ተናግሯል እያሉ ነው። እዚህ ደግሞ ምንድን ነው ምን በቃ ይሄ የእሱ ምርጫ ነው እንግዲህ የሚነጋገሩት ሁለቱ። ያው ሙስሊም ናት ልጅቱ። እዚህ ጋር የሆነች ልጅ ሰርታለች ቪዲዮ ላሳየ አንድ ቪዲዮ እስቲ ኔትወርኩ ልክ ነው? ቤተሰብ እየሰማችሁኝ ነው? እስቲ እሰማለሁ ሳወራ እኔ? ትሰማለህ? ኦኬ ምን ሆኖ ነው እዚህ ጋር አላሳያለች? እቺ ልጅ ማለት ናት ያ የእፎይን ማሰማት እፎይ አሁን ምን አድርጓል መሰለ ተቀብያለሁ ብሎ ቪዲዮ ተቀብያለሁ ብሏል። በዛኛ ሳይድ አሁን አንድ ሰው አልቀበልም ከራሱ መስራት ያለበታል። አሁን እኔ በቃ እንዴት አልመጣም ብለው ሲፎክሩ ነበር አሉ። ሳንስማማ ለኔ ሳይነግሩኝ ቤታቸው መጡ። እፎይ እንዴት አይወያይ ምናምን ብለው ሲቀውጠው ነበር አሉ። ኤኒዌይስ ልጅቷ ሙስሊም ነች እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮስት እንገባለን። ይህ ጓዳኛ ትሆናለች እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል። ወይንስ ተሰብስበው እፎይ ቤታችን ካልመጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞችን እንዲያውቁ እንዳቀር በተለይም አባሾች ይህን ቪዲዮ በደንብ ሼር አድርጉና ይህ ኡስታዝ እንዲመጣ ጋብዙት። በቃ ስለዚህ አሁን ለምሳሌ እፎይ ፈቃደኛነቱን ገልጿል። ስለዚህ ኡስታዙ ደግሞ ፈቃደኝነቱን ካልፈለገ ቪዲዮ ሰርቶ እኔ አልገኝም አልፈልግም ማለት ይችላል። ሰዎች እየላኩ በኮመንት አልፈልግም ብሏል እኮ የተባለ ሜሴጅ ይላካል እንዴ? በጭራሽ አይሆንም። ራሱ ያ ሰው ሰርቶ ከተቀበለ ተቀብያለሁ፣ ካልተቀበለ አልቀበልም። በቃ አለቀ። አሁን ትላልቅ እዚህ ጋር ምንም የሆነ ድራማ ምናምን ፖለቲክስ አያስፈልግም። በቃ እፎይ ይኸው ተቀብያለሁ ብሎ ኮንፈርም አደርጋለሁ። በዛኛው ሳይድ ያለው ሰው አልተቀበልኩም ብሎ ኮንፈርም ያርግ ማለት ነው እንጂ አልተቀበለም እኮ ብሎ ምንም ድራማ መስራት አያስፈልግም። እና ነገ እንግዲህ ማየት ነው ውይይቱ። አሁንም በኡስታዝ ሁሱና በእፎይ መካከል ይደረጋል። ሁለቱ ብቻ በመሀል እች ልጅ ዳኛ ናት። ዳኛ ናት ሴንስ ምንድን ነው? ሌላ ጭቅጭቅና ሌላ ስድድብ እንዳይፈጠር በመሀል ትሆናለች ማለት ነው። በተረፈ እነሱ ደቂቃ ተይዞላቸው ይዋዩ። ልክ ቴዲ ሐዋሳ ቤት እንደሚደረገው ማለት ነው። እንደዛ ይደረጋል። ምንድን ነው ቆይ ምን ብሏል? ሰርቷል አልገኝም ብሏል። በኮሆስት ብለዋል። ማሳየት ነው ማሳየት የሰራውን ቪዲዮ ላኩልን። እኔ አሳያለሁ። አልገኝም
አዎ እኔ አልፈልግም፣ እኔ አልወያይም፣ እኔ አልቀበልም ካለ ቪዲዮን እኔ በቃ አለቅ። ስለዚህ በውይይቱ እንግዲህ አንዱ ተገኝቶ አንዱ አልገኝም ብሏል ማለት ነው፣ ይቀራል ማለት ነው። በቃ ቀላል። በተረፈ ግን ነገ እፎይ ይገኛል። ለኡስታዙን ጽፎለታል። ሆንዬ እልክልሃለሁ። እፎይ ፔጅ ላይ ብትገባ አይገስ ፖስት አድርጎታል እንትን ያለውን ለኡስታዙ ራሱ የጻፈለትን ሜሴጁን ማለት ነው። ነገ እናያለን እንግዲህ ሆፕፉሊ በደስታ እንጠብቋለን። እሺ ያ እንግዲህ አሁን ጩኸቱ፣ ድራማው፣ ማታለል ሁሉ ይቀራል። ነገ ጥርት ይላል። ማንም ማንንም ጎትቶ አይመጣም። ሁለቱም ሙሉ ሰው ናቸው፣ ብቁ ሰው ናቸው። በውይይት አለም ራሱን ችሎን አንድ ሰው የሚዋየው ካልቻለና አቅሙ እውቀቱ ከሌለው የለኝም ብሎ አልችልም ብሎ ለዚያውም ኡስታዝ ነኝ ካለ አንድ ሰው አልችልም ካለ አልችልም ነው። ወደ ሌላ ሰው ደግሞ ይኬዳል። ተረፈ በየፔጁ የሚሰራውን ድራማና ተውኔት መቀጠል። እስቲ እንትና ያሳይልህ። ዴቭ አንድ ቁጥር ጻፍልን። ቆይ ዴቭ ካለ ዴቭ አንድ ቁጥር ጻፍልኝ። ቪዲዮቹን ያሳይ። አላየውም። አንተ አስገባ። እኔ አስገባዋለሁ። ዴቭ አላክልኝ። አንድ ቁጥር ጻፍና ዴቭ ነው ያልኩት። ኦኬ አገኘሁት። እሺ ኦኬ ይሄም ዴቭ የሆነ የተዋወቀው ዴቭ ይባላል። ዳዊት ይባላል። ከእስልምና ላይ ወደ ክርስትና የመጣው ሙስሊም የነበረው ለረጅም ዓመት እና ወደ ክርስትና ከመጣም ጥቂት ጊዜዎች ሆነዋል እና በጣም እቅበተ እምነት ላይ ብዙ ሙስሊሞችን በውስጥ እያስተማረ ወደ ክርስትና ያመጣ ወንድማችን ነው። ዴቫ ሰላም በለው ዮኒን እና አንዳንድ ቪዲዮዎች ያሳየው። ዮኒ የኔ ጅ ቆይ ምሽ ዛሬ ያው የእናቶች ቀን ስለሆነ አይ ነው ዞር ገና አዲስ ናቡ ተረጋጋ። ገና ብዙ አለብን። ዴቫ ሰላም በለን እና አሳይ አንዳንድ ቪዲዮዎች። እሺ መልካም። እሺ እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ዮኒ ስላገኘው ደስ ብሎኛል። ሰላም ክርስቶስ ይብዛል። ሰላም ብያለሁ ወንድሜ። ሰላም ዴቫዬ፣ እንኳን ደህና መጣ። ያው አላቀም ነበር አልዋሽም። ያው በእምነቱ ላይ ብዙ ጊዜ መዝሙር ያሬድ ነው የሚያውቃችሁ። ብዙዎቻችሁን ስለ ወንጌል የምታደርጉትን ስለ ኦርቶዶክስ ተዋህዶ የምታደርጉትን ነገር እግዚአብሔር ብድሩን ይክፈላችሁ ነው ምለው። እንኳን ሰላም መጣ። እስቲ ያለውን ነገር በተወሰነ መልኩ አስረዳ። መልካም ከስራ ያላችሁት ሁሉ ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ያ ከሞላ ጎደል ተናግራችሁታል። ያው ለረጅም ጊዜ ስንጠብቀው የነበረ ውይይት ነው። ይህን ውይይት ማለት ነው። በጣም ዮኒ ራሱ አንተ ቤት ካስታወስክ ይገደል ተብሎ በሚፈለግበት ወይ ደግሞ ዛኔ ዘመቻ በከፈቱበት ሰዓት ላይ አንተ ቤት መጥቶ ከወንጀለኛ ጋር አንወያይም ነበረ ሲባል የነበረው ከወንድማችን ከውሱ ጋርም እንደዚሁ። በነገራችን ላይ የአሁኑ የበፊቱም የውይይት ጥሪ 30 ሺህ ሰው እየጠበቀው ኡስታዝ ሁሱ የቀረው በሙስሊሞች በኩል በቀረበ ጥሪ ነው። ከዚህ በፊት የሆነ ሙስሊም ልጅ እንደዚህ ቀርቦ ቪዲዮም ማሳየት እችላለሁ። ለእፎይ ጥሪ ያቀረበ ወንድ ከሆን ከሱ ጋር ተወያይ። ጀስት እሱ እንደ ትልቅ ሂሮ ነው የሚያደርጉት። መጅሊሱ ሁላ ሲሸልሙ የነበረ ሰው ነው። መጅሊሱ እፎይን ሲዘልፍ ወይ ደግሞ እፎይን ሲያወግዝ ሁሱ ደግሞ ሲሸልም ነበረ። 5000 ሰው አሰለመልኝ ምናምን ብሎ ማለት ነው። ምዕመኑ ለክርስቲያኑ ምንም አያስፈልገውም የውይይት፣ ለሙስሊሞቹ ግን እጅግ በጣም ያስፈልጋቸዋል። የምንሰማው ነገር እውነት ነው ወይ የሚለውን ለማሳየት ማለት ነው። አሁን ላይ ደግሞ ያመጡት ምንድን ነው? ለአራት ማድረግ። ለምንድን ነው ለአራት ያደርግ ነው? እፎይ ተሳዳቢ ነው፣ ሁሱ ግን ጨዋ ነው የሚል አይነት ነገር ነው። ግን እውነታው ሪያሊቲው እንደዛ አይደለም። አንድ ነገር የተጻፈን ነገር አሁን ማንበብ ዮኒ ብልግና ሊሆን ይችላል እና ከዛ በፊት እንደውም አንድ ማስረጃውን ባሳይ ከኪሳችን እንዳልሆነ የተጻፈ እዚህ በቪዲዮ የሚቀረጽም ስለሆነ ማንም ሙስሊም ሊቃወምን ትክክል አይደለም ስህተት ነው ሊለው የሚችለው ማስረጃ ላሳያችሁ እና ተሳዳቢ ነው ነው ይሄ የታወቀ የሚታወቅ ነው። ሀዲሱ ምንም ደኢፍ የሌለው ተቀባይነት ያለው ነው። ሳሂህ ቡኻሪ ከተባለ ከቁርአን ቀጥሎ ትክክለኛ የሚቀበሉት መጽሐፋቸው ነው። እንግሊዝኛው ላይ ትራንስሌት ያልተደረገ ነገር ግን አረብኛው ላይ ቃል በቃል የተቀመጠች እቺ ቃል አለች። እቺ ቃል ቀጥታ ትርጉሟ ነቢዩ መሐመድ የተናገራት ቃል ነች። ነቢዩ መሐመድ እዚህ ሀዲስ ላይ ምን እያደረጉ ነው? አንድን ሰው በዝሙት ለመቅጣት ፈልገው
ከሴትዮዋ ጋር ያለውን ኢንቨስቲጌሽን እያደረጉ ነው። ኢንቨስቲጌት በሚያደርጉበት ሰዓት የተጠቀሙት ቃል ምንድን ነው? ይችን ቃል ነው። ይቺ ቃል ማለት በአማርኛ ትንሽ ትከብዳለች። እንደዚህ ብሎ መናገር ማለት ነው በአማርኛ። በማኛው ቋንቋ ይቅርታ፣ መዝሙረ ያሬድ ሽጎራ ይባላል። በእኔ ቋንቋ አሻሽየው ማለት ነው። እና ይህን ቃል እሳቸው የተናገሩት ሊትራሊ ቃል በቃል። ከዛ ከስር ደግሞ ይመጡና ምንም እዚች ገችኛው አረብኛ ቃል ትራንስሌት ብታደርጓት ወስዳችሁ አፈርማቲቭሊ ምንም ያለምንም ጨዋ ቃል ቀጥታ ተናገሩ ነው። ይሄ ደግሞ የሚለው የቱን ቃል? ይህንን ቃል ለሰውየው እንደዚህ አርጋሃታልን? ኩዌሽን ማርክ ነው። እንትን አርካትን ብለው ጠየቁት። ከዛ ሰውየው በድንጋይ ተወግሮ እንዲገደል ተደረገ ማለት ነው። አንድ ሰው እንደዚህ አይነት ሀዲሶችን አረብኛው ላይ እንግሊዝኛው ላይ የተለሳለሱ አረብኛው ላይ የሚቀመጡ አለ። ከሁሱ ጋር ውይይት አድርገው አያውቁም። አንዴ ድንገት ገብቶበት ነበረ እንትና ጋር እፎይ ጋር እና አናዶት እፎይም የመጀመሪያው ነበረና እችን ቃል ተጠቅሞ ተናግረዋል። እችን ቃል እየደጋገሙ እያሰሙ እፎይ ተሳዳቢ ነው ይላሉ። እፎይ ተሳድቦ አይደለም፣ በቃ መናገር አይፈልግም፣ ግን እንዲናገር ገፉትና ከአቅም በላይ ሆኖበት ያዛኔ ገና እንደጀመረ ነው፣ ገና እንደመጣ ነው እንደዚህ አድርጓታል ብሎ ቃል በቃል ተናገረው። በአረብኛው ሴንስ ማለት ነው ሲናገረው። ይሄ ስድብ ነው። እንግዲህ ኩሱ ጨዋ ነው ካሉን ይሄን ሀዲስ አያነብም ማለት ነው። ከነቢዩ መሐመድ ይሻላል ማለት ነው። ነቢዩ የሚያሳፍር ነገር ነው ነቢዩ መሐመድ የተናገሩት ማለት ነው። ይሄ ትልቅ ፖይንት ነው። ምክንያቱም በተደጋጋሚ አሁን ያመጧት ነገር ስለሆነች ማለት ነው። ሌላ በእነዚህ ጉዳዮች ላይ እሱ ራሱ ሲሳደበበት ስድብ አንድ ቪዲዮ አሳያቸዋለሁ፣ እያወጣሁት ነው። እና ይሄ ነው ያለው ነገር ኢንጀነራሊ ስናየ ማለት ነው። ቪዲዮውን እስቲ እሺ አንድ ደቂቃ ስጥ። ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖረን የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረ በማለት በህዝብ ፊት የፈጠራችሁትን የተሳሳተ ትርክት ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነትን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጪው ሰኞ በ03/09/2018 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ላይ ለውይይት እንገናኛለን። ይህም ከ5,000 ሰው አስልሜያለሁ ብለህ ለተሸለምክበት መጅሊስ እኔን ለከሰሰኝ አካል እና ለህዝበ ሙስሊም እውነተኛውን ሀቅ የምናሳይበት መድረክ ይሆናል። ቤት ከፍቶ ፉከራ ቀረ ወዘተ ማለት ህዝብን ከመናቅ የዘለለ ትርጉም የለውም። ስለዚህ ያለምንም ተጨማሪ ሰበብ በኮሆስት አንተም እንደ እኔው ራስህን ችለህ እንድትመጣና በሀሳብ እንድንጋጠም እጠብቃለሁ። መልካም የውይይት ጊዜ ይሁንልን ካለ በኋላ አጭር ደግሞ ሌላ ደግሞ ሁለተኛ አለች። እችኛዋ ደግሞ ምንድን ነው የምትለው? ዳኛ ሙስሊም እህታችን ጆኒ ራጋ ናት። ውይይቱ መጀመሪያ ያቀረበችው ማለት ነው ናት። ገለልተኛ በመሆን ሰዓት ትይዝልናለች። የማይገቡ መረጃዎች፣ አልባሌ ንግግሮች እንዳይደረጉ ትቆጣጠራለች አለው። አይ ቲንክ ቪዲዮን አሳይታችኋል መሰለኛ የቅድሙን። ለዛ ነው እሱን የዘለልኩት። ያሳይቻለሁ። አየሁ አይደለት? ይሄ ነው እንግዲህ ለውስታዙ ቀጥታ ይጻፈለት። እዚህ ውስጥ ቀጥታ ተጽፎ ሰው ይዤ እመጣለሁ 4 ነን የሚል ነገር የለም። እኔ እናንተ ለብቻ እንገናኛለን የተባሉት የምንጠብቀውም እሱን ነው። ሆን ትክክል። እሱ ለምን እዚህ ላይ መልስ አልሰጠም? እኔ ምን አውቃለሁ? አይ ለልጁ ነው የምለው፣ ለዴቭ ሁሱ እንግዲህ ለምን ልወያይ ከፈለገ ሌላ ሰው ምን ያስፈልጋል ነው? እኔ አልገባኝም። ያ አሁን ሁሱ እኔ እንጃ እንግዲህ አሁን እኔ እሱን አይደለሁም እንደዚህ ነው ብዬ ውይይቱ ባልተደረገበት ትክክል ነው። እኔ ያልገባኝ ምንድን ነው አሁን ለምሳሌ ወንድማችን መዝሙረ ያሬድ ለኤርሚያስ ጥሪ አቅርቦለታል። ከኤርሚያስ ምንም ነገር አልሰማም። ገባ? ስለዚህ ቤቱ ላይ በዚህ ሰዓት ጠርቻለሁ ብሎ ቢከፍት እኔ መዝሙረ ያሬድን ምን እያረቅ ነው ነው የምለው። ዲያቆን ያሬድ እሱ ጥሪውን አልተቀበለም፣ ስለ ጥሪው ስምምነት አላረገም
ምን ብለህ ነው የምትለው ብዬ እለዋለሁ። አሁን የተነጋገሩት ራሳቸው እንደሆነ ተደርገው ነው ጥሪ ሲደረግ የነበረው። ልጅቷ ባለችው መሰረት ጥሪውን ተቀብሏል። ምክንያቱም ጥሪ ሲያደርግ የነበረው ሁሱ ነው። መቀበሉን እዚህ ጋር ተናግረዋል። መቀበሉን ሳይናገር መጀመሪያ ፖለቲካ ሰርተዋል። ታውቃለህ፣ ከዚህ በፊት አልመጣም ብለው ቁማር ሰርተዋል። መቀበሉ ሳይረጋገጥ ማለት ነው። መቀበሉ ሲታወቅ ደግሞ አሁን 4 ሰው ይሁንልን ምን ይሁንልን እያሉ የሚሉበት መንገድ ትክክለኛ ነው ወይ ነው? እንደ አንድ ሰው ከዚህ በፊት ስለጠራ አሁን ሲባል እስቲ አምጣው ቪዲዮ። አሁን ይሄ ያደረጉት ማለት ነው ያለፈው ሐሙስ እንግዲህ ዝም ብለው ራሳቸውን እንትን ብለው እፎይ ያልተናገረውን ቃል የእፎይን ቃል ክርስቲያን የሚባል ወንድማችን አለ ከእፎይ ጋር መረጃ የሚከፍትለት የውይይት ጥሪ ሲያቀርቡ ክርስቲያን ይቀበላል። ክርስቲያን እሱንም ቪዲዮ ያሳያቸዋለሁ። ክርስቲያን ሲቀበል እፎይ ለክርስቲያን ላይቭ ላይ እየነገረው ነው እንግዲህ አሪፍ ነገር እንጠብቃለን ቋምጠናል ለማየት ምናምን ብሎ ይናገራል። እንደዚህ አይነት ቃል ይህን ቃል ቆርጦ ኢምራን የሚባለው ልጅ ውይይቱን እንደተቀበሉ አድርጎ ቪዲዮ ይሰራል። ያንን ያናፍሱና በኃይለኛ ፖለቲካ ሰርተው ይሰበሰባሉ። ሐሙስ ቀን ከዛ በኋላ እስከዚች ቀን ድረስ እስከ ሐሙስ እዚህ ቤት ገብቶ እስከተናገረበት ቀን ድረስ ሁሴን የሚባል ሰው ስሙም አልተጠራም። ውይይቱ ላይ የውይይት ጥሪ ካቀረቡት ውስጥም አልተካተተም ነበረ ሁሱ የሚባለው ሰውዬ። እፎይ ግን ምን አላቸው? 1 ሚሊዮን ተከታይ ያለው ከኔ ጋር የሚመጣጠን ከዚህ በፊትም እንደዚህ የሆነ ስለ እንትን ያልንበት ሰው አለ፣ እሱ ያቀረብኩላቸዋል፣ እሱና ኡስታዝ ወሂድ ሁለቱ ይምጡ ከሁለቱ ጋር ወያያለው ሲል ነበረ። ስለዚህ ቀኗን ጠብቆ ገብቶ የታለ ይምጣ ብሎ የሚናገረውን ስሙት። እሱ ኢምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ብዙ ሰላም አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም የሚለውን ነገር አስቀምጠን ይህ ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ብዙ ካለ መቀጠል ይችላል። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናቸው? ወአለይኩም ሰላም ወረህመቱላሂ ወበረካቱ። እንግዲህ እንደምታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ ወርቶ ነበረ። ሪከርድን ሁላችሁም ታውቃላችሁ። ያው ማስረጃ ብቻ የተጠየቀው ይዛኔ ለሳድቦ ሄደ። እሱ ሁሱ የሚባል ስም ምንም አልተናገረም፣ ጥሪም አላቀረበም። ሌሎቹ ተቀበለን እያሉ የውሸት ፕሮፓጋንዳ ሲሰሩ ዝም ብሎ ጠብቆ ከኢምራን ጋር እንጠብቃቸዋለን ብሎ ይሄን ቪዲዮ እዚህ ቤት ገብቶ ድራማ ሰሩ። ከዛች ሙስሊም እህታችን ይሄ ድራማ በዛለች፣ ማወቅ ያለብን ሪያሊቲ ያለ ብላ ቪዲዮ ሰራች። መጥራት አለበት። ስለዚህ እንደዚህ ብላ ቪዲዮ ስትሰራ አልዋለም አላደረም። እፎይ ተቀበለ። ርዕሱንም ቀኑንም ሰዓቱ የልጅቷን ዳኝነትንም በኮሆስት ምንም ችግር የለብኝም ብሎ ተቀበለ። ሲቀበል ጊዜ አሁን ጭቅጭቅ የፈጠሩት ለምንድን ነው? እሱ ካልመጣልኝ ያለው ለዛ ነው። እዚች ጋር ሲመጣ እንግዲህ አስበው፣ ባልተነገረው ሁኔታ እመጣለሁ ሳይለው ሰው ቤት መጥቶ እነዚህ ሰዎች ሁሉ መሀል ምንድን ነው ሲሉ የነበሩት? ና እዚህ ቤት እንድትመጣ ቃል በቃል ውይይቱ የሚካሄደው ብለው ይኸው ላሳያችሁ። ካላመናችሁ ቪዲዮ ምን ከምናገር እዩት ቪዲዮቸውን። የመጨረሻ ማስታወቂያ ስሩልን። ይህን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ካልመጡ ደግሞ በጣም ብዙ አዳዲስ ነገሮች አሉ። እንደዚህ ላለ የማ አካውንት ነው? አካውንት እዚህ አካውንት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። የኢምራን እኛ ማለታቸው ነው። እዚህ አካውንት እዚህ ቤት ኦኬ፣ ኢምራን የሚባል ቤት እሱ ቤት በዚህ አካውንት የሚለው የኢምራን የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንግዲህ እነዚህ ሁሉ ቪዲዮዎች የተለቀቁት በእነሱ ነው፣ በእኛ አይደለም። እኛ ቤት እዚህ ቤት በዚህ አካውንት እዚህ ቤት መጥተህ ምን አይነት የውይይት ጥሪ ነው ሲጀመር? እንደዚህ አይነት የውይይት ጥሪ የሚደረገው ድራማው ግን አይደብራቸውም እንዴ? ለራሳቸው እውነት እንነጋገር ከተባለ ይህ ሁላ ግርግር ከመፍጠር መጥቶ መወያየት፣ ይሄ ሁላ ያዙ ይልቀቁኝ፣ ዛቻው፣ ምን ፉከራው የምናየው እኮ ነው ሶሻል ሚዲያ ላይ አይደል እንዴ የምናየው። እፎይ ከእናንተ መጽሐፍ ውጭ አያነብም። በመጽሐፋችሁ መሰረት መጥቶ ነው የሚናገረው። ይሄንን እሱ ቤት እንዳትገቡ ተብሎ ነበር። አሁን ደግሞ እግዚአብሔር ይመስገን ተወያዩ ተብሏል። እሺ
እፎይና እሱ ይነጋገራል። እሱ አለቀ። ምንም ያዙ ይልቀቁኝ የሚያስብል ነገር የለም። አለቀ እኮ አይደለ? ነገ እናያለን። ነገ ያልመጣ ካለ እፎይ ካልመጣ እፎይ በቃ ምን ክርስትና የለም ማለት ነው። ሁሱ ካልመጣ ሁሱ ክርስትና የለም፣ በቃ እስልምና የለም። መጥተው ከተወያዩ ደግሞ የተወያዩትን እንሰማለን። ሲምፖ ልጅቷ ሙስሊም ናት የጠራችው። የሙስሊመት 10 ጊዜ ድራማ አትስሩ፣ እውነቱን ማወቅ እንፈልጋለን ብላለች። ይሄን ደግሞ እውነት እሷ ቤት ማንም ትርፍ ቃል እንዳይናገር፣ ስድብ እንዳይናገር ተስማምተዋል። እሱን ተስማምተው እሷ ቤት አይደለም እሷ ቤት ሳይሆን በኮሆስት ነው። እሷ ምንድን ነው በኮሆስት እሷ ትርፍ ቃላት ምናምን እንዳይኖር እኔ እቆጣጠራለሁ። ያለ መረጃ የሚነገሩ ስድቦች እንዳይኖሩ ነው። በኮሆስት እርስ በራስ ማለት ያለው ሶስቱ በኮሆስት በኮሆስት ነው። ብቻ ሁሴንና እፎይ በኮሆስት ነው የሚገናኙት። እሷም እሺ፣ ለምንድን ነው አሁን እኮ እፎይን ጥሪውን መቀበሉን የሚያሳየው እኮ ልጅቷ ሙስሊም ሆና እንደ ዳኛ ተወያዩ ሙስሊም ሆኖ ይሄንም እኮ አልተቃወመም እፎይ። አሁን ቴክኒካሊ ካየው እኮ እፎይ ከሁለት ሰዎች ጋር ነው ራሱ በእስልምናው ከሄደ ለእስልምናው አድቫንቴጅ አለ። ቢሆንም እንኳን ይሄንን ጥሪ እምቢ አላለም እፎይ፣ እሺ ብለዋል። ስለዚህ እቺ ሴት ሙስሊም ናት፣ በኮሆስት አድርገዋለች። ስድቦች እንዳይኖሩ ይደረጋል። ምን ይደረጋል? ውይይቱ ታይም ይያዛል። በታይሙ ትነጋገራላችሁ። አለቀ። ደስ ብሏችሁ ልትመጡ ነው ሁለታችሁ መሆን ያለበት እንጂ በመሀል ድራማ አያስፈልግም። ምንም አይነት ድራማ አያስፈልግም። ስለዚህ አሁንም የምናገረው ምንድን ነው? እፎይ ከመጣ እፎይ አለ፣ እሷ ከመጣች እሷ አለች። አለቀ። ሌላ ምንም ነገር አያስፈልግም። ይሄንን ነገር ነው የምንለውና ሌላው ድራማውን አቁሙ። እንዲሁም አድርሱለት ለሁሱ እፎይ መሴጅ አድርጎሃል ብላችሁ አድርሱለት። ይሄንንም ቪዲዮ ውስጥ ያሰማል እግዚአብሔር በሚለው ላይ እና ይህን ይመስላል ባጭሩ። ዮንዬ ጠቅለል ሳረገው ክበርልኝ። በጣም እጅግ አድርጌ ነው የማመሰግነው። በጣም ቴንኪው ክሊር ስላደረክልን ሁሉን ነገር በጣም አመሰግናል። ይህንን ነው የምንፈልገው እና መጥተው ተወያይተው እኛም ተምረንበት ድንግርግር ያለን በክርስትናም ሆነ በእስልምና ያለውን ነገር በክሊር እውቀት እንዲኖርን ይሆንልናል ማለት ነው ለሁላችን። ስለዚህ እንዲያውም ለሁለቱም ጥሩ ነገር ነው ይሄ ነገር። ምንም የማያስተዛዝብ ግራ የማያጋባ ጥሪውን ተቀብለው በስነ ስርዓት የሚመጡበት ነገር ለሁላችንም ይጠቅማል ብዬ ስለማስብ ይሄንን ነገር ነው የምናደርገው። እኔም ፖስቼ ያለው ሌሎቻችሁም ፖስቱ፣ ሼር አድርጉ። እውነቱን በቃ ወደ እውነቱ መሄድ፣ ሌላ ምንም ነገር የለም። ወደ እውነተኛው መንገድ አንዳንድ ሰዎች ይቅርታና እንትን አሁን አይ ቲንክ ዜዶ ነው ምናምን የሚባል ያ ቢልደሩ እነሱ ምናምን ለአራት እንደሆነ ትልልቅ ዲቤት ላይ የሌሉ ነገር ግን ሙስሊሞች ወደ አህባሾችም ይጠብቁታል። በነገራችን ላይ ነባሮቹ ሙስሊሞችም እንደዛ ዲቤትማ ስትጠራራ የምናውቀው የትም ቦታ ላይ መሴጅም እየፈለግኩ ነው። ይቅርታ ማንም ጋር ዲቤት ስታደርግ ያ ነው የሚሆነው። አንድ ይቅርታ ችግር የለም። እስከዛ አንተ የሆነ ነገር በል፣ እኔ እየፈለግኩት ነው። ድምፅ እንዳይረብሽ ብዬ እኮ ነው። ያ እና ይህንን ነው እኔ መጣልኝ። አሁን የሁሱ መጥቶልኛል ኢንፎርሜሽን። እኔም በእንትን ልበል፣ የሁሱን እንትን ልበል፣ መልካም ትልቁ ላድርገው። ይኸውላችሁ
በእናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ እንድትወያይ የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው የሰውዬ ዝም ብሎ የሚጫወትባቸው? መወያየት ፈልግህ ከሆነ መወያየት የምትፈልገው ሰው ሂድና እንወያይ ብለህ አቅርብለት። እኔ ልቀበለው ዝግጁ ነኝ። ከዚያ በኋላ ቀን እንመርጣለን፣ ሰዓት እንመርጣለን፣ ርዕስ እንመርጣለን። ያው ሰምታችኋል፣ ውሰዱለት፣ ሪከርድ አድርጉለት። መወያየት ከፈለግ እኔ መወያየት ከፈለግኩኝ አንድ ሰው ልወያይ እፈልጋለሁ ብዬ አቀርብለታለሁ። ከዚያ ሰውዬ ይስማማል አይደለ? ያው እኔ ተስማምቻለሁ፣ በቃ ይምጣ፣ ችግር የለውም። ይምጣና ሂድና ውይይት ጥያቄ አቅርብለት መጀመሪያ በሉት። ሁሌ ድራማ እየሰራ እስከ መቼ ድረስ ይህ ሰውዬ ይሸውዳቸዋል? ሂድና ሁሴን ክፍት ነው 24 ሰዓት የውይይት ጥያቄ አቅርብለት። ከዚያ በኋላ ፈቃዱን አሳውቀን። እኔ ፈቃደኛ ነኝ። ይህማ በትልቁ ነው የማደርገው። ይቅርታ ዴቭዬ፣ አንድ ይውጣል። ይህንማ በትልቁ ነው የምንሰማው። ተቃራኒ ደግሞ ሌላ ብዙም ስላለ እዚህ ላይ ዛሬ አሳያለሁ፣ ተመልሼ ይገባላ። እዚሁ ላይ ደግሞ ድገት ይሄማ እናደርጋለን። ይሄማ በትልቁ ነው ማየት ያለባቸው። ይኸው ቤተሰብ ስሙ በደንብ 24 ሰዓት አለው ብለዋል። የቆየ ነው እና 24 ሰዓት ካለ 24 ሰዓት ነው። ፈቃደኛ ነው ሊወያይ፣ ፈቃደኛ ነው። 100 ዓመትም ይሁን ምን ችግር አለ? 100 ዓመትም ይሁን 24 ሰዓት አለው ሊወያየን ከፈለገ እኔ ዝግጁ ነኝ ካለ ምን ፊው መንዝ ሊሆን ይችላል፣ 2 ወር 3 ወር ሊሆነው ይችላል አይደለ? ስለዚህ ወንድማችን ሁሱ ይሄን ብሏል። እፎይ ደግሞ ይኸው አለው በዚህ ሰዓት ለሱም ጽፎለታል ብሎታል። ይኸው ስሙ። እሺ ቲንክ የመጨረሻ ላስገቡና ሰኞ ማለት እፎይ ውይይት አለን ብሎ ተናግሮ ነበር እና ተስማምተሃል ወይስ ሀሰት ነገር? በራሱ ነው ያለ ያለው ውይይት የሚፈልግ ከሆነና እውነተኛ ከሆነ አንዴ ይቅርታ፣ ለካ እንትኔን አብርቼዋለሁ ገስት መላኪያውን የእኔ ጥፋት ነው። እሺ እንዲህ አይነት በእናንተ ላይ ጨዋታ እየተጫወተ መወያየት የምትፈልግ ከሆነ እንድትወያይ የፈለግከው ሰው ሂድና የውይይት ጥያቄ አቅርበህ ከዚያ በኋላ አሳውቀን በሉት። እስከ መቼ ነው የሰውዬ ዝም ብሎ የሚጫወትባቸው? መወያየት ፈልግህ ከሆነ መወያየት የምትፈልገው